ሰላም ሰላም ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ አየሩ እንዴት ደስ ይላል! ውይ እና እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። በጣም በጣም ደህና ነኝ። እናንተ ባላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ ፋሚሊዎቼ እና ማናገር የምፈልገው ዛሬ ሩታ በፍቅርታ ቤት የተለቀቀው ቪዲዮ ሩታና ፍቅርታ እና አብርሽ ሆኖ የለቀቁትን ቪዲዮ አብዛኞቻችሁ አይቷቸዋል ብዬ ተስፋ አደርጋለሁ። ላላያችሁ ደግሞ እኔ ድንገራችሁ ማለት ነው። እኔ እህታችሁ እጥን ምጥን አድርጌ እንደነሱ ሳልሟዘዝ እንደነሱ ሳልሳሳም ምሳሌ ልጥን ምጥን እናርጌላችሁ ለእናንተ ላሳውቅላችሁ ማለት ነው እህቶቼ እንዲሁም ፋሚሊዎቼ። እና እንግዲህ ሩታ ይዛ የመጣችው ሀሳብ ምንድን ነው? አብርሃምን እኔን እየሄድክ እንደዚህ አትበል፣ እኔ ጋር እየሄድክ እንዲህ ናት ብለህ ስሜን አትጥራ። አንተ በመጀመሪያ ደረጃ አንተ እኔ ጋር እኔ የኔን ስም በየቦታው አታንሳ። እኔ ትችካለሁ፣ አንተም ተወኝ ነው የምትለው ማለት ነው። እና ደግሞ አብርሃም ደግሞ ምንድን ነው የሚለው? እኔ አክስትሽ ጋር ነው ያወራሁት፣ ለአክስትሽ ነው ያወራሁት። ለአክስትሽም ለአንቺ ብቻ ስለ ራሳችን ስለ አንቺና ስለ እሷ ነው፣ ስለ አንቺና ስለ እኔ ነው ያወራሁት። ከዛ በተጨማሪ ማንም ጋር ሄጄ አላወራውም። እንቲ ሽሎነች እንቲ ሸክባረች ሰላም ሁሉ ሰላም እነ ፋሚሊ ሀደ ሰላም እንቲ ሽሎነች እና እንደዚህ እሷ እንደዛ ብላለች። እኔ ከማንም ጋር ሄጄ አላወራውም። ለገኒ በቀደም እንደዚህ ብዬ አውርቻታለሁ። ከዛ በተጨማሪ ምንም ነገር አላወራውም እና ከበቀጠል ደግሞ ከዚህ ቀጥዬ ደግሞ ማውራት የምፈልገው አንተ ከፈለክ ከፍቅር ጋር መቀጠል ትችላላችሁ፣ ግን እኔን እንዳታነሳኝ የፈለከውን እንዴት ፈቀድሽልኝ ልክ እናትና አባት እንደፈቀዱ ነገር እንዴት ፈቀድሽልኝ ብሎ አወሩ። እሷም እኔ የመሰለ ያንተ ምርጫት ነው፣ እኔ እንደኔ ምርጫ ቢሆን ሄርሜላ ጋር ሁን ብዬ ነበር የተሰማኝን ነግሬክ ነበር። አንተ ግን እምቢ ብለኸኛል። ስለዚህ አንተ የመሰለውን ማድረግ ትችላለህ። አንቺ ደስተኛ ነሽ ወይ? ስለ እኔ ደስታ እዚህ ውስጥ አያካትትም። ስለ እኔ ደስታ እውነት ለመናገር አሁን ለእሷ ደስታ የተጨነቃት መስልም። አንተ ወራዳ ልበልክ እንጂ ለእሷ ደስታ ለእሷ እንትን የተጨነቃት መስልም። ታሳዝናለህ በጣም ደግሞ እንደዛ ብለት ደግሞ እንደ ለእሷ ሀሳብ የሆነ ለእሷ ተቆርቋሪ የሆነ የተጨነቃት መስልም። ታሳዝናለህ ግን በጣም እንደዛ ብሎ ሲያወራ እንግዲህ የኔ ደስታውን ነገር ተው። እኔ ልደሰት አልደሰት አንተ እሱ የሚመለከት ጉዳይ የለም። ስለዚህ እሱን አይመለከትክም። አንተ እኔ ልደሰት አልደሰት አንተን አይመለከትክም። እና ከኔ ጋር ጓደኛ እንሆናለን ብላ ፍቅር ጠየቀችው። በቃ ከኔ ጋር እህታማሞች ጓደኛ ነን፣ ከአንቺ ጋር ምንም እህትምነትም አልፈልግም፣ ጓደኝነትም አልፈልግም። ለራሴ በቂ ነኝ ስትል አይ በቃሽ ምናምን አሉ። አላገጡባት። ታላግጣለች ይቺ ፍቅር የምትባለው ምኗም ደስ አይለኝም። ይቅርታ አድርጉልኝና ምኗም ደስ አይልም። ወሬዋ አያምር፣ ንግግር አነጋገሯ ለዛ ያለ ወሬ አታወራ። ዝም ብላ በቃ መገልፈጥ ቁም ነገር የሌላት
እንዴ መጨረሻ ላይ ምን አለች ይቺ ስድ አንቺ ፈቀድሽ አልፈቀድሽ ለእኛ ምንም የሚጨምርልን ነገር የለም፣ ምንም የሚቀንስልን ነገር የለም አለች። የሚቀንስና የሚጨምር ከሌለ እንደዚህ እንዴት ደስተኛ ሆንሽ? ምን አሳባት እሷ እንደሆነ ዛሬ ሲሪየስ ሆነባችሁ ነው የመጣችሁ፣ እየገለፈጠች አይደለም። ከዛ ደግሞ ያናደደኝ ነገር ምንድን ነው? አብርሽ የተናገረው ነገር ላይ ጠዋት ተነስቶ እንደዚህ እንደኔ ለቁም ነገር ነው ተፍተፍ ማለት ነው። እኛ በልጅነታችን ቁም ነገር ይዘናል። በእናትህ ሆነ አንተ በልጅነት ቁም ነገር ያዝከው። እዚህ አጋጣሚ ማውራት የምፈልገው ነገር ለአብርሃም ነው። እዚህ ጋር ማንኛውም ሰው አንተ እናትህ ሆድህ ነው ቁም ነገር የያዝከና አሁን ቁጭ ብለህ የምትበላው እንዴ? አንተ ገና እኔ ልጅ ነኝ የምትል ጀግና እየተጣርክ ነው። አሁን ብቻ ለንግግርህን አንዳንዴ ለከት ይኖር። እንደመጣልክ ዝም ብለህ አታውራ፣ ምንም ለከት የሌለክ። አሁን ደግሞ እቺ ፍቅር የምትባለው ፍቅሯ ይጥፋና ምንም ቁም ነገር የምታውቅ የለም። ቀልና ቁም ነገር አትታውቅ፣ ምንም አታውቅ። ዝም ብላ በቃ መገልፈጥ ነው። የሩታ ዛሬ ተመችተሽኛል። እውነት ለመናገር ሲሪየስ ሆና ነው አወራችሁ። እውነት እንደዚህ ተግባራዊ ካደረግሽ አንቺ ጀግና ነሽ። እውነት ጀግና ነሽ ነው የምልሽ ማለት ነው። ዛሬ አነጋገርሽ ሙሉ ለሙሉ ተመችተውኛል። በቃ ሲሪየስ ሆነች ነው ደግሞ ወንድ ሁን አለችው። እንዲሄዱ ታየ ወንድ ሁን አንተ እንደ ወንድ ሁን፣ እንደ ሴት እዛም እዚህም አትበል፣ እንደ ወንድ ምሰል እስቲ ወንድ ሁን አለችው። እውነቷ ነው። ምን ወንድ ሆኖ ያውቃል? ይሄ ሴት ከሴት ስር ማይወጣ እንደዛ ብላ ልኩን ነገረችው። እንግዲህ እነሱ አንጀታቸው እያረረ ይስቃሉ፣ መገለፍጣሉ። አንዴ ይስማታል፣ ምን ይላታል? ውሻ ይሰማው ናቸው። እንደ አያፍርም እናንተ በሚስቱ ፊት ሲሳሳሙ። ኧረ ሩታ ያላት ትዕግስት ግን ትዕግስት አይደለም። ከዛ እነሱ ጋር መጣት ደግሞ ስታወራ እነሱ ፊት ለፊቷ ሲሳሳሙ ደሜን ነው የሚያበላው። እኔ ቢሆን ማርያምን ነው የምላቸው። አጥፍቼ ጠፋ ነበረ። በቃ ግን ሩታ ታጋሽ ናት፣ በጣም ጎበዝ ልጅ ናት። እውነት ጠንካራ ናት። በዚህም ልዩ እየተቋቋመች የምታልፍ አንዳንዴ ይህን ነው የምወድላት። ማርያምን ነው የምላቸው። ይህንን ነው የምወድላት። ጠንካራ ልጅ ሴት ናት። በቃ እንዴ እናንተ አስባችኋል? ባሎቻችሁ እስቲ ከሌላ ሴት አቅፎ ሌላ የሴት ትከሻ ይዞ ሌላ ሴት ጉንጯን እየሳመ እኔ ቆሜ ያጠገቡ ላይ ለዛውም የልጁ እናት አስባችሁታል? እና በዚህ አጋጣሚ ሩታዬ ጠንካራ ነሽ፣ ሁሌም የምልሽ ነው። ግን ያው ጠንክሬ የበለጠ ከሱ ራቄ ነው እያልኩሻለሁ። እንደውም እኔ ደስ የሚል የሆነ በቃ ለቪዲዮ ጥሩ የምትይውን ሰው እንደ ጓደኛ ይዘሽ ለብቻሽ ተነጥለሽ ብትሰሪ ደስ ይለናል። እውነቴን ነው የምልሽ፣ ደስ ይለናል። አንቺ ለብቻሽ ቪዲዮሽን ብትሰሪ ከነሱ ጋር ሳትረካረኪ፣ ከነሱ ጋር ሳትነራረኪ፣ ጽድት ብለሽ በቃ ዝንጥ ብለሽ ከነሱ ጋር እንትን ሳትይ አንድ ደህና የምትይን ሰው ለቪዲዮ እንትን ብለሽ ይዘሽ እንደ ጓደኛ ነገር ብሰሪ እንደው በዚህ አጋጣሚ እውነት ደስ ይለን ነበረ፣ እኛ እህቶችሽ ማለት ነው የኔ ውድ። በተረፈ ዛሬ የተናገርሽው አነጋገርሽ በጣም አሪፍ ነው። ጎበዝ፣ በርቺ፣ ጠንክሪበት። ፍቅር የምትባይ ደግሞ ፍቅርሽ ይጥፋ። ከነሱ ህይወት ውጪ። ለቁም ነገር መቼም አትሆኝም አንቺ። ወደዛ መንደር ሂጂና እዛ ገልፍጪ። እዚህ የሚገለፈጥ አይደለም። እዚህ ሲሪየስ ጥያቄ ነው የሚጠያየቁት። እሺ ስለዚህ አንቺ እዚህ ውስጥ አልተዋጠልሽም። በቃ ከዚህ ውስጥ አንቺ መውጣት አለብሽ። በቃ አልተመቸሽም። ለዚህ እንትን ምንም ይቀርሻል። ጥያቄው እንኳን በስርዓቱ ማስገርሽ ነሽ። ስለዚህ እንደዚህ ነው የምላችሁ ውዶች። ዛሬ የነበረው ይሄ ነበረ። አመሰግናቸዋለሁ።